መጽሐፉን ስገልጠው ሙዚቃ ሁሉ ይመጣል ጆሮ ያለ ሰው መጽሐፉን ግልጥ አድርጌ ለሰይ በስመ አብ ስል ብቻ ያ ይመጣና ድቅ እንዲላል ፊቱ ላይ ሁሉ ጊዜም ቢሆን ጸሎት አስታጉል ሲል እስኪ ለአንድ ደቂቃ በተንፈስ አቋርጥና ከሆነ ልበለው ራስክን እኮ ነው የሚዘመን። እኛ ጸሎቱ ባይገባን እንኳን ሰይጣን ከማን ጋር እንዳለን ይገባል፣ ከእግዚአብሔር ጋር ነው። እኔ አንድ መድኃኒት ከጠቀማችሁ ልንገራችሁ። ጸሎት ስንጸልይ ከጸሎቱ ጋር አብረን እንድንሆን ከፈለጋችሁ የምንጸልየውን መስማት። እርግጠኛ ነኝ ለ10 ደቂቃ ሰምታችሁት 15ኛው ደቂቃ ላይ ይዟችሁ ጭልጥ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለቀዳማዊነቱ ትናንት፣ ለማዕከላዊነቱ ዛሬ፣ ለዳራዊነቱ ነገ የማይባልለት የአባቶቻችን አምላክ ቅዱስ እግዚአብሔር ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ቢጽ ለሌላት መንግስቱ ክብርና ምስጋና ይድረሰው። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከአሳር ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብርና ምስጋና ይድረሰው። ጻድቃን ሰማዕታት፣ ደናግል፣ መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ከሁሉ ማስቀደም ክቡር አባታችን መላከ ስብሐት ቆሞስ አባ ገብረ ሥላሴ እዚህ ታላቅ ካቴድራል ዋና አስተዳዳሪ፣ ክቡር መምህራችን ሊቀ ጉባኤ መምህር አምባዬ አባተ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ስማችሁን ያልጠራችሁ ሰባክያነ ወንጌል መምህራን፣ የቅድስት ቤተ ክርስቲያን ልጆች፣ ምዕመናን ሁላችሁም ሴቶችም ወንዶችም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ዋላችሁ? የዋለን አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና ይድረሰው። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ መጠን የምንነጋገርበት የትምህርታችን ርዕስ ድምፅህን ሰምቼ ፈራሁ፣ ስራህን አይቼም አደነቅኩ በሚል ይሆናል። እስኪ በሉ ድምፅህን ሰምቼ ፈራሁ። ምንክን ሰምቼ ነው? ምን አልኩ? ስራህን አይቼ ምን አልኩ? አደነቅኩ። እግዚኦ ሰማይኩ ድምፀከ ርኢኩ ክብረከ ወአንከርኩ። አቤቱ ጌታ ሆይ ዝናህን ሰምቼ ይላል። እናንተ የያዛችሁት አማርኛው መጽሐፍ ቅዱስ ተመሳሳይ ነው፣ ችግር የለው። ዝናህን ሰምቼ ቢልም ዝናው ስለምንድን ነው የሚወራው? ስለ ስራው ነው አይደል? ስለ ስራው ከሆነ ትክክለኛው ትርጉም የሚሆነው ነው ስራህን የሚል ነው ሊሆን የሚችለው ማለት ነው። ዝናው ስራው ነው። ስራው ደግሞ በንግግር የተገለጠ ስለሆነ ድምፅህን ሰምቼ፣ ዝናህን ሰምቼ፣ ስራህን ሰምቼ ቢል ሶስቱም አንድ አይነት ትርጉም ይኖረዋል ባጭሩ። ይህን ቃል የምናገኘው ትንቢተ ዕንባቆም ምዕራፍ 3 ቁጥር 1 ላይ የምናገኝ ቁጥር 2 ላይ የምናገኘው ኃይለ ቃል ነው። እግዚአብሔር እንደፈቀደ በዚህ ያስተምረናል። መጀመሪያ ትምህርቱን ስናነሳ መቼም የተናገረውን ዕንባቆም ማለት ምን እንደሆነ ዘንግተን መሄድ የለብንም አይደል? አባቶቻችን ምን ይላሉ? ቅድመ ይዝክር ለበዓለ መጽሐፍ ወእምዝ ለያንብብ። የሚያነብ ሰው አስቀድሞ የመጽሐፉ ባለቤት ማን እንደሆነ ይወቅ፣ ከዛ በኋላ ያንብብ ይተርጉም ብለዋልና ይህንን ቃሉን የተናገረልን ዕንባቆም ነው። ዕንባቆም ማለት የስሙ ትርጉም ማይምር፣ ጠቢብ፣ ለባዊ የሚል ትርጉም አለው። ማይምር ማለት አዋቂ ማለት ነው። ሁለተኛው ጠቢብ ማለት ጥበበኛ ማለት ነው። ሶስተኛው ለባዊ ልብ ብሎ የሚናገር የተናገረውን የማይዘነጋ
አራተኛ ነባቢ ማለት ነው። ያወቀውን የመጀመሪያ አዋቂ የሆነ ያወቀውን ልብ ያለውን የተናገረ ማለት ነው። ዕንባቆም ማለት የስሙ ትርጉም። አባቱ ዳኮር እናቱ ደግሞ ሬፋ ትባላለች። የቅዱስ ዕንባቆም ይህንን ዕንባቆምን ሁላችንም ስናስበው ብዙ ትዝ የሚለን ነገር አለ። ምንድነው አንዱ ትዝ የሚለን ነገር? ነቢዩ ዕንባቆም ዳንኤል በአንበሳ ጉድጓድ በተጣለ ጊዜ እግዚአብሔር ሁሉን ፍጥረት እንደሚያስብ ያየንበት ደግ ነቢይ ነው። እየሰማችሁኝ ነው? ማን በምን በተጣለ ጊዜ? በምን በተጣለ ጊዜ? በአንበሳ ጉድጓድ በተጣለ ጊዜ አንድ ነገር ልብ ብላችሁ እንድትሄዱ እፈልጋለሁ። አንድ ነገር በዓለም ላይ ሰው ተረሳ የሚባለው ማን ሲረሳው ነው? አቤት እግዚአብሔር ሲረሳው ማለት ነው። እና አንዱ እግዚአብሔር ሰውን እንደሚያስብ አዋቂ ማይምር ማለት አዋቂ ማለት ነው። ሁሉን የሚያውቅ እግዚአብሔር ዳንኤልን እንደማይዘነጋው እንኳን ዳንኤልን የፈጠራቸውን ፍጥረት እንደማይዘነጋ ማሳያው ማን ነው? ዕንባቆምና ዳንኤል ናቸው። ሐሳቡን ጠቅለል አድርጌ ልንገራችሁና ወደ ርዕሴ ልመልሳችሁ። ሁላችሁም እንደምታውቁት ነቢዩ ዳንኤል እግዚአብሔርን በማምለኩ የተነሳ የካህናተ ጣዖትን ጉዳቸውን በማውጣቱ የተነሳ ከሰው ምን የሚል ሕግ ፈልስፈው ሰሩ መሰላችሁ? ዳንኤልን በሕግ ቢሉ ሕግ የማያጓድል ሆነባቸው፣ በስርዓት ቢሉ ስርዓት የማያፈርስ ሆነባቸው፣ ለባለስልጣኑ ለንጉሱ ባለመታመን ቢሉ ለንጉሱ ታማኝ አገልጋይ ሆነባቸው። በሁሉም ሊያገኙት አልቻሉ። ዳንኤልን ለማግኘት ዳንኤል አንድ የማይደራደርበት እውነታ ፈጣሪው ብቻ ነበር። ማን ነው የማይደራደርበት? በእግዚአብሔር ዳንኤል አይደራደርም። ስለዚህ ምን የሚል አወጡ? እስከ 3 ቀን ድረስ ማንም ቢሆን ወደ ፈጣሪው እንዳይጸልይ የሚል ሕግ አወጡ። አንደኛው ሁለት ውሸታቸውን አጋልጦባቸዋል በአደባባይ። አንደኛው ምን መሰላችሁ? መቼም ዳር መሆን ጥሩ ነው፣ ውስጥ ካልገባችሁ አታውቁትም ማለት ነው። ምን እያሉ ያታልሉ ነበር መሰላችሁ? ያርዱና ጣዖታቱ የሚበሉት እያሉ ለጣዖታቱ ምግብ ይበላሉ እያሉ ለጣዖታቱ ምግብ እያስገቡ ንጉሱ ሳያይ ሌሊት ሚስትና ልጆቻቸውን ይዘው እየገቡ ይበሉ ነበር። ከዛ ዳንኤል አምላክ አይበላም ብሎ ንጉሱን ሲለው ይበላል እንጂ እንዴት ነው የማይበላ ይላል። ማንም ይበላው ግን እዛ የጣዖታቱ ካህናት አገልጋይ ቄሶቹ ማለት ነው። እነሱ ናቸው እየገቡ ሌሊት ግጥም እያደረጉ የሚበሉት። አይበላም አልኩህ አለው። አረ ይበላል። እሺ ከዛ በኋላ ምን አደረገ መሰላችሁ? ዳንኤል ስጋው ተቀቅሎ ለጣዖቱ ከገባ በኋላ ቤቱን ግጥም አድርጎ አመድ ነስንሶት ወጣ። ተረፈ ዳንኤል ላይ ያለላችሁ ሙሉ ታሪክ የፈለኳትን ብቻ ልነግራችሁ ፈልጌ ነው። ከዛ አመድ ነሰነሰውና በሩን ቆልፎት ወጣ ዳንኤል። እየሰማችሁ ነው? ለምን ይመስላችኋል? ገምቱ እስኪ። ለማጋለጥ ነው። አመዱ ምን ያደርጋል? ኮቴ ካወቃችሁማ ሊቅ ናችሁ ማለት ነው። ዱካ ይሰራል ወይንም ኮቴው ፈርሞ እንዲገኝ ነው። ከዛ በኋላ ልብ በሉ ሌሊት ምንም የለም ብለው በጨለማው ገብተው ጥርግርግ አድርገው በልተው ሲወጡ ከወለሉ ላይ ከሴራሚኩ ላይ ሴራሚክ የዛን ጊዜ አለ አይመስለኝም። እሺ ነገር እንዳሰነጥቁ ብቻ ጣውላ የሚሆን እኔ ቤቱን አላየሁትም። እሺ እዛ ብቻ ወለሉ ላይ ነበረ ዱካቸው ፈርሞ የልጃቸው የሚስታቸው አገኙ። ይኸው ጣዖቱ አይበላም ገብተው የሚበሉት እነሱ ናቸው አሉ። ይህን ሲያጋልጥባቸው የሚበላ አምላክ አለ ብሎ ዘንዶ አመጣ ንጉሱ። እየሰማችሁ ነው? ዘንዶ ሲያመጣ ዘንዶ ማንም ሊገለው አይችልም ብለው አስበው ነበር። ዳንኤል ግን ብገድለው በእኔ አምላክ ታምናለህ አለ። ግደለው ብቻ አንተ ከሆነልህ አለ። እንግዲያውስ ሲልና ድንጋዩን አለሎ ያግልና የማይሰነጠቅ ጥቁር ድንጋይ ጽኑ ድንጋይ ነው። እዚያ ላይ ስጋ ያለብስና ስጋውን ካለበሰ በኋላ
የዛን አለሎ ላይ ያለውን የስጋውን ሽታ አሽትቶ ማን ይመጣል? ዘንዶ መጣ ማለት ነው። ዘንዶ ሲመጣ ያንን በጉጠት አንስቶ ለዘንዶ አጎረሰው ማለት ነው። ከዛ በኋላ ዘንዶ ማንን እያሸተተ መጣ? በሉ ነገሩ እንጂ ስጋውን ሲጎርስ ግን በስጋው ውስጥ ያለውን ምኑን ዘንግቷል? ዘንዶ አለሎውን። አለሎ ደግሞ ምን ያለ ነው? የጋለ ነው፣ እሳት ነው። ጎረሰው። ሲጎርሰው ስጋውን አይቶ ውጦት ነበርና የዘንዶን ወድ ትርትር አደረገው። ይሄ ነው አምላክ ብሎ ተዘባበተበት። ሊቃውንት ሲተረጉሙት እንዲህ ይላሉ። ዘንዶ የተባለ ሞት ነው። አለሎ የተባለ ስልጣነ መለኮቱ ነው። ስጋ የተባለው ክርስቶስ በመስቀል ላይ ሆኖ አምላኬ አምላኬ ለምን ተውከኝ ብሎ ዳዊት የተናገረውን ትንቢት የጮሃት ያቺ ቃል ናት። ያንን ያ ዘንዶ አለሎ ሳይሆን ስጋው ሸቶት እንደመጣ አለሎውንም ሳያይ ስጋውን እያየ በስጋው ሽታ አለሎውን እንደዋጠው ዲያብሎስም ሞትም የክርስቶስን አምላክነቱን ሳያይ አምላኬ አምላኬ ለምን ተውከኝ የምትለውን ቃል ተጠቅሞ እንደ አብርሃም እንደ ይስሐቅ እንደ ያዕቆብ ስጋ መስሎት የክርስቶስን ስጋ የስጋውን ድምፅ ሽታ የተባለው አምላኬ አምላኬ ለምን ተውከኝ አባ ነፍሴን አደራ የምትለው እችን ቃል ሰምቶ ሞት መጥቶ መለኮቱን ሳያይ እንደ ሰውነቱ ምን አለው ይላል ዋጠው። የዚያን ጊዜ በሞት ጥላ የተያዙ ሆድ ሲሰነጠቅ የሆድ ዕቃ እንደሚወጣ በሞት የተያዙ አዳምና ሔዋን እስከነ ልጃቸው ነፃ ወጡ ይላል። እሱ ሞቶ ነፃነትን ለሰበከልን አምላክ ክብርና ምስጋና ይሁን። ስለዚህ ይሄን አሳወቃቸው። ቆዩ ይሄን አሳወቃቸው፣ ይሄን ገለጠባቸው። ሊቃውንት ሲተረጉሙት ዳንኤል የአብ ምሳሌ ነው። ዘንዶ የዲያብሎስ ምሳሌ ነው። አለሎ የመለኮት ምሳሌ ነው። እሳቱ የስልጣነ መለኮቱ ምሳሌ ነው። ያቺ ዘንዶ የተሸነገለባት ስጋ የተባለችው ዲያብሎስ እስከ ዕለተ ምጽአት ድረስ ክርስቶስ እስከሚሰቀል ድረስ የተሸነገለባት ስጋ። አሁን ደግሞ መናፍቃን ወይንም ሌሎች ቤተ እምነቶችን ልክ አይደለም ክርስቶስ ነብይ ነው እያለ የሚሸነግልበት የማታለሉ ስራ ነው። ክርስቶስ የባሕርይ አምላክ ነው። ለስም አጠራሩ ክብርና ምስጋና ይድረሰው። እንዲህ አድርጎ ሁለት ነገርን አጋለጣቸው። በዚህ የተነሳ ዳንኤልን ለመግደል ምን መከሩ? ማንም ሰው እንዳይጸልይ የሚል መከሩ። እየሰማችሁ ነው? ማንም ሰው እንዳይጸልይ ቢባል ትጸልያላችሁ? አትጸልዩ? አቤት እንጸልያለን። ደራ ስለምትወዱ ማለት አይደል? ተናዳችሁ እንድትጸልዩ አትጸልዩ። እውነት ነው። ግን አሁን አይጸልይም ብዙ ማለት ነው። ትጸልያላችሁ። ብዙ ሰው ግን አይጸልይም። እንዳትጸልይ ብትሉ ግን ይጸልያል አይደል? አዳም እንዳትበላ ቢባል እበላለሁ አለ። ብላ ቢባል ደግሞ አልበላም። ከብቶቹ አላሰቡ አይመስለኝም። ጸበለስ እንዳትበላ ቢባል ይሄው ብሎ ነካ እንደ ሕፃን ልጅ ማለት በላት። አሁን ደግሞ ስጋዬን ብላ ቢባል ደግሞ አልበላም። እንዳንዳንዷ ሴት ማለት ነው። አሁን ደረኛ ሴትን በሲስተም ነው ማሰራት። እሺ ገብቷችኋል ንግግሬ? በሲስተም ለምሳሌ ይሄን አታርጊ ስትላት የምታረግ ከሆነ አርጊው በላት ማለት ነው። አታረግም። ደግሞ አርጊው ስትላት ተቃራኒውን ከሰራች አላሉ ሰውየው። ሰምታችኋል አይደል? ሰውየው ምን አረገ መሰላችሁ? ወደ ነገር ይወስዳችሁ እና ሚስቱ በተቃራኒ ነው የምትሰራ ይባላል። ልብስ ሊያሳጥብ ሲፈልግ አንድ ልብስ እንዳለክ ይላል። ሙላውን አጥባ ቁጭ እንዴ! በነገራችሁ ላይ ለማግባትም ለመመንኮስም ምንኩስናን ማወቅ፣ ለማግባትም ሴትን በደንብ ጸባይዋን መረዳት፣ ሴቱን ደግሞ የወንድ ጸባይ በደንብ መረዳት ማለት ነው። እንደው ሌላ ቀን እናወራለን ይሄ ልቶ ማለት ነው። እና ተቃራኒ ያሰራታል። ከዛ አንድ ቀን መንገድ ተነስተው ወጥተው ሲሄዱ ዝናብ ጥሎ ወንዙ ዳር ደረሱ። ሰውየው ሚስቱ እንዳገባ ፈልጎ ረስቶት እንዳትገቢ ብሎ አቁጭ ዘላ ድርግም ውሃው ውስጥ ማለት ነው። ከዛ ምን አለ መሰላችሁ ሰውየው ደግሞ ወደ ታች መፈለጉን ትቶ ሚስቱን ወደ ላይ ይፈልግ ጀመር። ውሃው ወደ ታች ነው የሚወርድ፣ እሱ ወደ ላይ ፍለጋ ገባ። ከዛ እረኛ የሆነ ምን እያረክ ነው አንተ? ሚስት ውሃ የሚወስድ ወደ ታች ነው፣ ለምንድነው እንደዛ የምታረግ አለው። የኔ ሚስት ተቃራኒ ነው የምትወደው፣ ወዲህ ልፈልግ ብዬ ነው አለ።
እና ተቃራኒ ነው ሰው የሚወደው ማለት ነው። እና አሁን ጸልዩ ስለተባል ዝም ግን ልብ ብላችሁ ስሙ። መጸለይ ግዴታ ነው። በቃ ግዴታ እኮ ነው። ትሰማላችሁ? አሰሙ። ባለስልጣን ማውራት ደስ ይላችኋል አይላችሁ? አሁን አይበለውና የሆነ ሀገር ጠቅላይ ሚኒስቴር ቢመጣ እናንተ ቤት አላወራም ትላላችሁ? ካሜራችሁን አቅርባችሁ ነው የምታወሩት። ለምን ሲባል እንዲህ ያለው ጠቅላይ ሚኒስቴር ጋር እኮ ማወራ ነኝ ተራ ሰው አድርገህ ነው ለማለት ነው። አንዳንዱ ሰው ፎቶ የሚነሳው ለጉራ ነው። ገዳም የሚሄደው ለጉራ ፎቶ ተነስቶ ፖስት። ከዛስ ይገርማል። ግሸን ብትለኝ 7 ይሄድ አባንተና ጋር ብትል 5 ጊዜ ፎቶ የተነሳው ጠቅላይ ሚኒስትሩ ጋር ብትል አብረን ምሳ ይበላል። ወጉ ጉራው ሰው ማለት ነው። ይገርማል። አሁን ጠቅላይ ሚኒስትሩ እንትናን ታውቀዋለህ ሲባል ሰው የሚለውን አልሰማችሁ? ታዋቂ ሰው እንትናን ታውቀዋለህ ሲባል ይቅርታ እንደውም እንደዛ አይደለም ይሄን ሰውዬ ታውቂዋለሽ በጣም ነው እኮ ይገርምሻል የሚሰራው ስራ ብሎ ፎቶ ካሳያት እንዴ ስልኩ አለኝ ቆይ ልደውል ሄሎ ይላል ማለት ነው። ለጉራ ነው እንደዛ የሚያደርገው ሰው። ሐሳቡ ገብቷቸዋል። ጸሎት መጸለይ ማለት ከማን ጋር መነጋገር ነው? በሉ ንገሩኝ። ተመቻችሁ አልተመቻችሁ፣ ሞላም አልሞላም፣ አገኘንም አጣንም የምናወራው ማንን ነው ብለን ነው ማሰብ ያለብን። አንድ ነገር ልንገራችሁ። እኔ በጣም ሁሌ ከሚገርመኝ ነገር ማለት ነው የሚገርመኝ ምን እንደሆነ ታውቃላችሁ? ሰው ጸሎት ሲጸልይ ሐሳቡ ሁሉ ተሰብስቦ የሚመጣበት ነገር ይገርመኝ። አይገርማችሁ? በቅታችሁ ይሆናል እናንተ እንግዲህ። አንዳንድ ሰው እኔ እንደውም ያለኝ ሁሉ ሰው አለ መጽሐፉን ስገልጠው ሙዚቃ ሁሉ ይመጣል ጆሮ ያለ ሰው። መጽሐፉን እንዲግልጥ አድርጌ ለጸይ በስመ አብ ስል እንግዲህ ሙዚቃው ማን እንደመጣበት አልነገረኝም። እሺ ብቻ ያ ይመጣና ድቅ እንዲላል ፊቱ ላይ ማለት ነው። ዋናው ሐሳብ መያዝ ያለባችሁ እኛ ጸሎቱ ባይገባን እንኳን ሰይጣን ከማን ጋር እንዳለን ይገባል። ገብቷችኋል? ጸሎቱ ባይገባን ሰይጣን ከማን ጋር እንዳለን ይገባል? ከእግዚአብሔር ጋር መኖራችን። ደግሞ ምንም እንኳን ባይሳካልን አንድ ቀን ብለን ህሊናችንን መሰብሰብ እንችላለን። እግዚአብሔር ህሊናችንን ለመሰብሰብ ያውቃል። ድሮውንስ እኛ ገና ይኸውላችሁ ክንፍ ያወጣልን ጉራም አናብዛ። እውነቴን ነው። ልብ ይሰብሰብልኝ ብትሉኝ አይቻልም። እኔ አንድ መድኃኒት ከጠቀማችሁ ልንገራችሁ። ጸሎት ስንጸልይ ከጸሎቱ ጋር አብረን እንድንሆን ከፈለጋችሁ አንድ ሐሳብ ልንገራችሁ። እሱ ምንድነው? የምንጸልየውን መስማት። እስኪ በሉ የምንጸልየውን እርግጠኛ ነኝ ለ10 ደቂቃ ሰምታችሁት 15ኛው ደቂቃ ላይ ይዟችሁ ጭልጥ ነው። 15ኛው ላይ ማለት ግን ምን ማድረግ ነው? አሁን መልሶ አቡነ ዘበሰማያት ቀዩ አባቴ ሆይ ነው ያልኩት ብሎ መስማት። ያን እዚህ ጋር ከዚህ የሚወጣውን በዚህ መስማት። ለምን በዚህ ነው እያስገባ እዚህ ጋር የሚረብሽን። ጆሮን ኮንትሮል ለማድረግ የምንጸልየውን መስማት እንድንሰማ እግዚአብሔር ይርዳል። እንደው ካነሳውት አንፃር ነው እንጂ ርዕሴ አይደለም። ስለዚህ ዳንኤል ለ3 ቀን እንዳይጸልይ ቢባል ከአምላኩ ጋር መደራደር ፈልጓል። በሉ ንገሩኝ። ጥያቄ ልጠይቃችሁ። ጸሎት አቋርጦ የሚያውቅ ሰው አለ እዚህ ውስጥ? አቋርጣችሁ ታውቃላችሁ? እስኪ እጃችሁን አውጡ። አሁን ለ1 ደቂቃ ሳትተነፍሱ ትቆያላችሁ። በሉ ጀምሩሽ። እኔ ልቁጠር። ይቻላል? ጸሎት ትንፋሽ ነው። ከኦክሲጅን በላይ ማን ያስፈልገናል? እግዚአብሔር ያስፈልገናል። ሁልጊዜም ቢሆን ማሰብ ያለብን ከማሸተው ከኦክሲጅን ከምግብ ከፀሐይ ብርሃን በላይ ማን ያስፈልጋል? የኦክሲጅን ባለቤት እግዚአብሔር ያስፈልገኛል። ሁልጊዜም ቢሆን ጸሎት አስታጉል ሲል እስኪ ለ1 ደቂቃ በተንፈስ አቋርጥና ከሆነ ልበለው ራስክን እኮ ነው እንዘበለ ሰውዬ እስኪ ለ1 ደቂቃ ሳትተነፍስ እየውና ከዛ በኋላ ጸሎት አቋርጣለሁ ብሎ ለራስ መንገር ማለት ነው። ለራሳችን እንድንነግረው እግዚአብሔር ይርዳል። ዳንኤል ከዚህ የተነሳ ነው ጸሎቴን አላቋርጥም ብሎ እጆቹ መስኮቱን ከፍቶ ወደ ኢየሩሳሌም ዞሮ 3 ሰዓት ላይ ሲጸልይ ጠላቶቹ በዛ ፈተና ያዙት። በቃ ሐሳቤን ጠቅለል አድርጌ ልንገራችሁ። ከዛ በዛ ሲይዙት ምን ተደረገ መሰላችሁ? ቅጣቱ እንደምታውቁት በምን መጣል ነው? በአንበሳ ጉድጓድ መጣል። ለተራባ አንበሳ መሰጠት ነው። ሌላ ነገር ነው ልነግራችሁ የፈለኩት። ከዛ በኋላ ያንን አስበው እነሱ ዳንኤልን በዚህ ምክንያት ንጉሱ ሊያድነው የለም
ሕግ አይሻርም። እንደው ጎበዝ ሰው ለመግደል ሕግ ከሻሩ ሰው ለማዳን ብንሽር ምን ችግር አለ? ቢያንስ ሰው ለማዳን መሻር የጸሐፍት ፈሪሳውያን ሕግ ይሄ ነው። ሰው ለመግደል ሕግ አይፈርስም ብለው አወጡ። አንድ ሰው ለማዳን ግን አንድ ቀን አልተቆ አንድ ሰው ለመግደል ግን ያን ያህል ሳምንት ሲመክሩ ሰንብተዋል። መሞት አለበት አሉት ንጉሱ። ከዛ በኋላ ንጉሱ ስለ ዳንኤል እያለቀሰ የምታመልከው አምላክ ያድንህ ብሎት አንበሳ ጉድጓድ አዘጋው። ምን ጊዜም ቢሆን የሚቀረን አንድ እግዚአብሔር ብቻ ነው። እስቲ በሉ ምን ጊዜም የሚቀረን በሉ ማን ብቻ ነው? ማን ብቻ ነው? አንድ እግዚአብሔር ብቻ ነው እጃችን ላይ የሚቀረው። ሁሉ ነገር ይቀራል። ሚስትም ትቀራለች። እውነቴን ልንገራችሁ ሸኝ ታረጋ አለቃቅሳ ቤቷን አይደል? ባልም ቢሆን ሸኝ ታርጎ ቤት ልጆቹም ቢሆን እሪ አባዬ ብለው አሞሻሹ ቤታቸው። አንድ ብቻውን የሚቀረን ገንዘብ እግዚአብሔር ብቻ ነው። እግዚአብሔር ብቻ በመታሰራችን ያለ እግዚአብሔር ብቻ ነው። ባለመኖራችን ውስጥ ራሱ የነበረ እግዚአብሔር ነው። እንኳን በመኖራችን ውስጥ በማግኘታችንም የማናጣው እግዚአብሔር፣ በተውነውም ጊዜ የማይተወን እግዚአብሔር፣ በረሳነው ጊዜ የማይረሳን እግዚአብሔር፣ በወደድነው ጊዜ ብቻ ሳይሆን በጠላነው ጊዜ የማይጠላን እግዚአብሔር ነው። እኔ ይሄን የሚገርመኝ በወደድነው ጊዜማ እንደው እሱ ራሱ እኮ ብሏል። ይኸውላችሁ እግዚአብሔር እንደሚወዳችሁ እርግጠኛ መሆን ያውቃል። ልንገራችሁ የሚወዷችሁን ብትወዱ ምን ጥቅም አለው? የእግዚአብሔር ልጅ ተሆኑ ዘንድ የሚጠሏችሁን ምን በሉ አለ? የሚጠሏችሁን ውደዱ ያለን አምላክ ስንጠላው አይወደንም? ይወደናል። ስለዚህ ተመልከቱ፣ እግዚአብሔር ብቻ ይቀራል። ገንዘብ እጃችን፣ ሀብት ያልፋል፣ ጤናም ይጎርላል፣ እድሜም ያልፋል፣ እርጅና ይመጣል። በዚያን ሰዓት የማናጣው እግዚአብሔር ብቻ ነው። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ዳንኤል በዚህ ምክንያት ከአንበሳ ጉድጓድ ተጣለ። ለ7 ቀናት ያህል ከአንበሳ ጉድጓድ ዘጉት ይላል። ከምን ጉድጓድ? አይርዋቸው ነው የሚሆን። ቆይ እስኪ እያሉ ደግሞ ሲያስርዋቸው ነው የሰነበቱ። ተንኮላቸው፣ አይ ተንኮላቸው። እንኳን ግን አስራዋቸው። እውነቴን እኮ ነው። እስኪ በሉ እንኳን አስራዋቸው በሉ እንጂ። ለምን እየበሉ ሰንብተው ቢሆን ጠግበው ነው ያለኩት እንዳይሉ ማለት ነው። እርቧቸው ነው አይተውት ዳንኤል። ከዛ ምን ያደረገ መሰላችሁ? እግዚአብሔር ዳንኤልን ለመመገብ ከሰማይ መና ማውረድ ይችላል። ይችላል። ከሰማይ መና ማውረዱን ትቶ ማንን ላከለት? ዕንባቆም። ሁላችንም የተዘጋንበት ቦታ አለ። እግዚአብሔር በቅዱሳኑ በኩል ይጎብኘን። የሆነ የተዘጋብን ነገር አለ። የሆነ የተራበ ነገር ሊውጠን የተዘጋጃል። እግዚአብሔር ዕንባቆምን ይላክልን። ስለዚህ ዕንባቆምን ላከለት። ምን አለው መልአኩ ቅዱስ ሚካኤል መጥቶ ዕንባቆም ሰድ ዘንተ ምሳ ለዳንኤል፣ ይሄን ምሳ ለዳንኤል ውሰድለታል። ማን ነው የማይረሳን ያልኳችሁ? በሉ እግዚአብሔር አይረሳኝም በሉ ሁላችሁ። እሺ አሁን የተከዛችሁት ያዘናችሁት እግዚአብሔር ረስቷችሁ ነው? ሰው ንገሩኝ እንጂ ሰው ረስቷችሁ ነው? እግዚአብሔር ምን አገባችሁ እናንተ? ሰው ይርሳችሁ። አዎ ይረሳል እኮ ሰው ይረሳል። የማይረሳ እግዚአብሔር ማዘን ያለብን እግዚአብሔር። ይሄም ማያሳዝነን እግዚአብሔር አይረሳንም። በቃ መቼም አይረሳን። እኔ በዚህ እርግጠኛ ነኝ። እግዚአብሔር መቼም ቢሆን እንዴትም ቢሆን በየትም ቢሆን አይረሳን። ስናገኝም አይረሳን እግዚአብሔር፣ ስናጣም አይረሳን እግዚአብሔር፣ ጤነኛ ስንሆንም አይረሳን እግዚአብሔር፣ በሽተኛ ስንሆንም አይረሳን እግዚአብሔር፣ ሕፃን ሳለን የማይረሳን እግዚአብሔር፣ ወጣት ሳለን የማይረሳን እግዚአብሔር፣ ስንሸመግል የማይረሳን እግዚአብሔር፣ ስንሞት የማይረሳን እግዚአብሔር፣ ከሞትን በኋላም የማይረሳን እግዚአብሔር፣ በሱ እንድንታሰብ ያደረገን አምላክ የተመሰገነ ይሁን። ከዛ ለዳንኤል አላውቀውም ባቢሎን የት እንዳለ ሲለው መልአኩ የራስ ፀጉሩን አንዷን ያዝ አድርጎ ዳንኤልን ተመልከቱ፣ በራስ ፀጉሩ አንጠልጥሎ ይቅርታ ዕንባቆምን ዳንኤል ካለበት ጉድጓድ ሳይከፍት ይዞት ገባ ይላል። ማን ካለበት ጉድጓድ በሉ እንጂ ንገሩኝ። የፈለገ ነገር ይቆለፍ እኮ ነው ያልኳቸው ያሉት። ስራ ተቆልፎ ቢሊዮን ይችላል። ቅዱስ ሚካኤል እግዚአብሔር ካለ ይልካል ማለት ነው። ተከፍቶ አይደለም እኮ ዳንኤል የተመገበው እንደተዘጋ ነው።
ይበላ ብለው ላኩት፣ ምግብ አጥቶ ይሙት ብለው ጉድጓድ ውስጥ ቆለፉት። እግዚአብሔር ግን ከሰማይ መና ማውረድ እንኳን እየተቻለው ስራውን ለማስደነቅ ለአጫጆች ምሳ ይዞ የሚሄድ ዕንባቆምን በራስ ፀጉሩ አንጠልጥሎ ይዞት ሄዶ ጉድጓዱን ሳይከፍት ይዞት ገባ። ሕያው እግዚአብሔር አምላካችን ወደ ተዘጋብን ነገር ሁሉ ይገባል። ብዙ ነገር ተዘግቷል ብለን እናስባለን አይደል? ይሄን ነገር እመኑ፣ እግዚአብሔር ይገባል ብለን ማመን አለብን። እግዚአብሔር የሚገባው ደግሞ ከፍቶ ነው ብለህ ከሆነ እሱ ተሸጉዳል። እግዚአብሔር ሳይከፍት መግባት ይችላል። ያ ነገር እያለ ራሱ እንድንኖር ያደረገን ማን ስላለን? በሉ እንጂ ንገሩ። ያ ችግር እያለ ራሱ ማኖሩ እግዚአብሔር ስላለን። እንደ ጠላቶቻችን እንደ አጋንንት ክፋት እስካሁን እኮ መሬት ተከፍቶ ይውጠን ነበር። የሚጠብቀን እግዚአብሔር ብቻ ስላለ የማንጠፋው ከእግዚአብሔር ምሕረት የተነሳ ከኛ ደግነት አይደለም። የኛን ክፋት ማታውቁት አይደል? ሰው እንኳን ለሌላው ለራሱ ክፉ አልሆነ። ለራሱ እኮ ያቅም ሰው ራሱ እንኳን ለሌላ ሰው ማለት ሰው ለራሱ የሚጠቅመውን ያልሰራ ሰው ለራሱ የማያቅም ይባላል። መቼም ወርቅ ይዞ ወርቁን በከረሚላ ሲለውጠው ብታዩ አይ ጀል ወገሌ ይባላል። አይባልም ወይ? ታዲያ እግዚአብሔርን ያህል ነገር በእንቅልፍ ስንለውጠው አልጀል ጀል የሚባለው እኮ ሰው ወርቅን በምን ሲለውጥ ነው? በከረሚላ ሲለውጥ ነው። ሰው ጀለ የሚባለው ሰማያዊ ርስቱን ሰማያዊ ዘሩን በምድራዊ ዘር መተካት ሲጀምር፣ እግዚአብሔርን በቁስ መተካት ሲጀምር፣ ዛፉን ትቶ ፍሬውን ብቻ መልቀም ሲጀምር፣ ዋናውን ምግብ ትቶ ትርፍራፊውን መልቀም ሲጀምር፣ ሃይማኖትን ትቶ መዳን ብቻ ሲፈልግ ሰው ታመመ ይባላል። እግዚአብሔር ሁላችንን የሚፈውሰን። ከዛ ተመልከቱ፣ ዳንኤል ምሳውን በላ እዛው ተዘጋበት አንበሳ ግን በላና ይሄን ተናገረ። ተዘከረኒ ዘያድጎሙ ለፍጡራኒሁ። ትንኝን እንኳን የማይዘነጋ እግዚአብሔር እኔንም አሰበኛል። እስኪ በሉ ትንኝን የማይዘነጋ በሉ። እግዚአብሔር ማንን አሰበ? ንገሩኝ እንጂ በደምብ። ቆይ እንዲህ ብላችሁ አትጠይቁትም? ዳንኤል እግርህ ስር የተጋደመው አንበሳ ምንድነው? ገብቷችኋል አይደል? ትንኝን የማይዘነጋ ምን አባባል? አንበሳው ርቦት ተጋድሞልህ አይደል ነው አይደል? እግሩ ስር እኮ አንበሳው ተጋድሟል። ቆይ ግን ትንኝን ለምን ፈለጋት ዳንኤል? ትንኝን እንኳን ሁልጊዜም ስሙት በሞት ያፈርሶልላችሁ። እንደው መቼም ቤታቸው አንዳንድ ትንኝ አጠፋም። ያችን ስታዩ ተመስገን እግዚአብሔር ነው። እስኪ በሉ ተመስገን እግዚአብሔር ነው። ለእውነት ልንገራችሁ፣ እዚህ መካከል ላይ አንድ የ3 ወር ሕፃን ልጅ ሰው ማየት አይችልም። ይችላል? ብቆሙላችሁ ማየት ይችላል። ያን እዛ ጋር ያለው ልጅ ሌላው ቀርቶ ሰው ለመስተንግዶ ሲቆም ሕፃናት ሰው አይመስሉትም። ሕፃናት ሰው ይመስላሉ አይመስሉትም። ምክንያቱም ትልልቁ ነገር ቆይ ተረጋጋ ነው ይባላል። አያችሁ፣ እግዚአብሔር ግን መላእክትን የፈጠረ ሲሆን ትንኝን አልፈጥርም ብሎ ያልዘነጋ እግዚአብሔር የመላእክት ጌታ ሲሆን የማን ጌታ ነው? መልሶ በሉ የትንኝ ጌታ በሉ እንጂ ትንኝን መቼም ዲያብሎስ አልፈጠራትም። ፈጣሪ ሁሉም እግዚአብሔር ስለሆነ፣ ስለዚህ ምን አለ? ትንኝን እንኳን የማይዘነጋ ማለት ትንኝን የማይዘነጋ ማለት ምን ማለት ነው? ልዑላን መላእክት እያሉት ስለ ስሙ የተናቁ ከትንኝ የማንስኔን ያልዘነጋኝ እግዚአብሔር ይመስገን። መላእክት እያሉት እኛን ያሰበ እግዚአብሔር ስሙ የተመሰገነ ይሁን። ይሄን አለና ተናገረ። ከዛ በኋላ ተመልከቱ፣ እንዲህ ብለን ስንጠይቀው ትንኝን ለምን አልክ ብለን ስንጠይቀው እንዲህ ብሎ ይመልስልናል። እየሰማችሁ ነው? አንደኛ መፍጠሩን ይፍጠራት፣ ማብላቱ ደግሞ አይገርማችሁ? ለሌሎች ፍጥረታት የሚመግባቸው የሚያንሰውን ነው። እስኪ በሉ ለሌሎች ፍጥረታት በሉ የሚመግባቸው የሚያንሰውን በሉ እንጂ። ለትንኝስ የሚመግባት ትልቁን በሉ እንጂ። እናንተን የምትጠብሳችሁ ማናት? ትንኝ በሉ እንጂ። አይገርማችሁ? ሰውን ያህል የምትበላ ማናት? ትንኝ። ለአንበሳ በግ ይመግበዋል። ለምን? አንበሳ በግን ያሸንፋታል አይደል? ወፍ ትል ይበላል። ከትል ወፍ ስለሚበልጥ ነው። እየሰማችሁ ነው አይደል? ግን ምን ማለቱ መሰላችሁ እንዴ?
ለምንድነው ጉማሬው፣ አዞው፣ ዘንዶ፣ አሳንበሪው፣ ጅቡ ሌላም ፍጥረታት እያሉ ትንኝን አነሳ ስንለው ለነዚያ የሚመግባቸው የሚያንሰውን ነው። ትልቁ አሳ ትንሿን አሳ ውጦ ይኖራል። እንደዚያ ነው የሚኖሩት። ትንሿ ትንኝ ግን የሚበልጠውን ትልቁን ነገር ተመግባ ትኖራለች። እንዲህ አድርጎ ያሰበ አምላካችን ስሙ የተመሰገነ ይሁን። ያችን የሚያስባት አምላክ እኔን ያሰበኝ። ሌላው እኔ በጣም ይገርመኛል ሳስበው ዝም ብዬ። እስኪ ትንኝ በሉ እንጂ ጉሮሮዋ ስንት ሴንቲሜትር? እኔ እኮ ሁሉ ይገርመኛል። እውነቴን ነው። ትንኝ አሁን ዝም ብላችሁ ያት እንደው ምን ይያል ነገር በጣም ትንሽዬ ናት። ለዚያች አፍ ሰርቶ በዚያች አፍ ደግሞ የሚገባው እንዳያንቃት ጠብቆ ደግሞ ማኖሩ ማለት ነው። በጣም ነው የሚገርመው እኮ እግዚአብሔር ስራ። ትንኝን እንኳን የማይዘነጋ እግዚአብሔር አሰበኝ ማለት ሰው ከትንኝ አይሻልም ወይ? ሰው ከትንኝ አይበልጥም? በሉ ነገር ሰው ከትንኝ አይበልጥም ወይ? ትበልጣላችሁ አትበልጡ? ትበልጣላችሁ አትበልጡ? ትንኝን ያልዘነጋ እግዚአብሔር እኛን ይዘነጋናል ወይ ነው? ለትንኝ ጉሮሮ የሚወርድ ደም ሲሰጣት እዛው ስክት እንዳለች አፏ ራሱ መውጣቱ ራሱ አይገርምም? በጣም ነው የሚገርመው እኮ ሰው አንድ ሰው መርፌ ሲሰፋ እንኳን ከኋላ ጆሮ እያዘበበ ግድ ነው የሚያወጣው አይደል? ወፍራም ልብስ ነው። ይሄን ቆዳ በስታ ስትጠባ እንኳን አፏ እዛው ተሰክቶ አለመቅረቱ ነው። እግዚአብሔርን ቸርነት ተመልከቱት። ስለዚህ ምን ማለቱ መሰላችሁ? ትንኝን እንኳን የማይዘነጋ ማለቱ ለትንኝ ምግቧን ያዘጋጀ እግዚአብሔር እኔንም አሰበኝ። ስለዚህ ሁልጊዜ እግዚአብሔር ረስቶሃል የሚል ቃል ሰይጣን ሲያመጣ ትንኝን የፈጠረ አይዘነጋኝም ማለት አለብን። እስኪ ባሉ ትንኝን የፈጠረ ምን አይለኝም? አይዘነጋኝም። እግዚአብሔር ሁላችንንም ያስበን፣ በቸርነቱ ያስበን። እንባቆም የጌታ ምሳሌ ነው። እንባቆም ምሳውን ይዞለት የአንበሳውን ጉድጓድ ሳይከፍት ገብቶ ዳንኤልን ሳይከፍት መግቦት እንደወጣ ክርስቶስ ከሰማይ ሰማያት ወደዚህ ዓለም መጥቶ ከድንግል ማርያም በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዶ ስጋውንና ደሙን ቆርሶ ከሚውጠን ከሚያስፈራ አንበሳ ከዲያብሎስ አድኖናል። ከዲያብሎስ ያዳነን አምላክ የተመሰገነ ይሁንልን። ስለዚህ በዳንኤል የምናይበት ይሄን ነው እና ወደ ነገሬ ልመልሳችሁ፣ ወደ ነገሬ ብቻ ልመልሳችሁ። ስለዚህ እንባቆም ማለት ምን ማለት ነው? አዋቂ በሉ እስኪ በሉ እንጂ በደንብ። እንባቆም ማለት አዋቂ ማለት ነው። አዋቂ የሚባል ማን ነው? ራሱ እግዚአብሔር። እስኪ በሉ እግዚአብሔር ራሱ በሉ። አዋቂ ማን ነው? የአዋቂውን የእግዚአብሔርን መልእክት ስለተናገረ ስለ እግዚአብሔር ስም ስላስተማረ እንባቆም ማለት አዋቂ ማለት ነው። አዋቂ ማለትም እግዚአብሔር ነው። ስለዚህ ዳንኤልን የመገበው ማን ነው ብላችሁ ስታይቁኝ እግዚአብሔር ራሱ። እግዚአብሔር የሚያስቡትን ሰዎች አይረሳም። እንኳን የሚያስቡትን የማያስቡትን ያስባል እግዚአብሔር። እግዚአብሔር ሁላችንንም ያስባል።